بسم الله الرحمن الرحيم. يا أيها النبي إذا طلقتم النساء فطلقوهن لعدتهن وأحصوا العدة واتقوا الله ربكم لا تخرجوهن من بيوتهن ولا يخرجن إلا أن يأتين بفاحشة مبينة وتلك حدود الله ومن يتعد حدود الله فقد ظلم نفسه لا تدري لعل الله يحدث بعد ذلك أمرا. بسم الله والحمد لله وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. يا أيها النبي إذا طلقتم النساء فطلقوهن لعدتهن وأحصوا العدة واتقوا الله ربكم لا تخرجوهن من بيوتهن ولا يخرجن إلا أن يأتين بفاحشة مبينة وتلك حدود الله ومن يتعد حدود الله فقد ظلم نفسه لا تدري لعل الله يحدث بعد ذلك أمرا. سورة الطلاق يمجمرون آياتنا يمنكروا. سورة الطلاق من السور المدنية كسدت بوهالا كوردت مأرافوش مكاكل عندوانات كسورة الفاتحة تنستن ودا سورة الناس نهد سلسام مستنيايتو مأراف سورة الطلاق تبالالج انكسوچوا عندما التعيوات 12 አንቀጾች ናቸው። ከስደት በፊት ነው ከስደት በኋላ ነው የተወረደችው። ሱረቱ ጠላቅ የተባለበት ምክንያት የፍቺ ህግጋት ፍቺና ስርዓቱ የሚጠቀስባት ምዕራፍ ስለሆነች ነው። ያ አዩሃ ነብዩ አንቱ የአላህ ነብይ ሆይ ኢዛ ጠለቅቱም ኒሳአ ሴቶቹን በፈታችኋቸው ጊዜ ፈጠሊቁሁነ ሊዕደትህን ዒዳ መቁጠር በሚያስችላቸው ዘመን ላይ አርጋችሁ ፍቷቸው። ወአሕሱል ዒዳህ ፍቹን በፈጸማችሁ ጊዜ ደግሞ ፍቹን ዒዳውን ቁጠሩ። ወተቁላህ ረበኩም ስትፈቱ ዒዳም ስታስቆጥሩ ጌታችሁን አላህን ፍሩ። ላ ትኽሪጁሁነ ሚን ቡዩቲህን ከመኖሪያ ቤታቸው ፈታን ብላችሁ አታስወጧቸው። ወላ የኽሩጅነ ለምን ተፈታን በሚል አኩርፈው እነሱም አይውጡ። ኢላ አን የእቲነ ቢፋሒሸትን ሙበይነህ ግልጽ የሆነ የብልግና ተግባርን ፈጽመው ቢሆን እንጂ። ወቲልከ ሑዱዱላህ አሁን የተጠቀሱት የአላህ ድንበሮች ናቸው። ወመን የተዓደ ሑዱደላህ የአላህን ድንበሮች የሚተላለፉ አካላት ፈቀድ ظለመ ነፍሰህ በእርግጥም ራሱን በደለ ይባላል። ላ ተድሪ አታውቅም ለዓለ ላህ ዩሕዲሱ ባዕደ ዛሊከ አምራ ከዚህ ክስተት በኋላ የሆነን ነገር ሊያስከስት ይችላል አንተ አታውቅም እንጂ የሰው ልጅ አላላ። ቅድም እንዳልኩት እቺ ሱረቱ ጠላቅ ትባላለች። ፍችና ስርዓቱ የሚተነተንባት ምዕራፍ ነች። ሱረቱ ኒሳ ላይ ሱረቱ አልበቀራ ላይ ፍችና ስርዓቱ በዝርዝር ይጠቀሳል። የዚችን ያህል ግን ፍንትው ባለመልኩ የምዕራፍ ስም ሆና ጉዳዩ በትኩረት ተሰጥቶ የፍች አይነቶች ተጠቅሰው ተገልጠው የተብራራ የለምና
ስያሜው ሱረቱ ጠላቅ ተብላ እንድትሰየም ሆኗል። መደንይ መሆኗ ምንም ኺላፍ የለም በይነ ልዑለማ። የመጀመሪያው ጥሪ ያ አዩሃ ነቢዩ ነው የሚለው ነቢያችንን ዓለይሂ ሰላቱ ወሰላም ነው የሚጠራቸው። የቁሉ እብኑ ከሲር ረሒመሁላህ ኹጢበ ነቢዩ ሰለላሁ ዓለይሂ ወሰለም አወለን ተሽሪፋ። ያ አዩሃ ነቢይ የሚለው የመጀመሪያው ቃል የሆነው ነቢያችንን ለማክበር ለማላቅ ነው እንጂ ቀጥሎ ያለው ትዕዛዝ ግን እሳቸውን ብቻ የሚመለከት አልነበረም። ያ አዩሃ ነቢዩ ተብሎ ኢዛ ጠለቅቱም ኒሳአ አለ። እርስዎ ብቻ ሳትሆኑ የእርስዎም ኡመት አብሮ መኖር እንዳለ ሁሉ መለያየት ቢመጣ፣ መዋደድ እንዳለ ሁሉ አለመግባባት ቢመጣና ብትፋቱ ፈጠሊቁሁነ ሊዒደቲህን ዒዳ መቁጠር በሚያስችል መንገድ ላይ አድርጋችሁ ፍቷቸው አለ አላህ። ثم خطب الأمة ተበዓ ከዛም ኡመታቸውን አስከትሎ ነው ያናገራቸው። ያ አዩሃ ነቢዩ አለ። ከዛ ኢዛ ጠለቅቱም ኒሳአ ብሎ ገልጾላቸዋል ነው። وذكر الإمام ابن كثير نقلا عن ابن أبي حاتم رضي الله عنه عن ابن أبي حاتم عن آنس بن مالك رضي الله عنه أنه قال طلق رسول الله صلى الله عليه وسلم حفصة بنت عمر. نبياتنا عليه الصلاة والسلام حفصان يا عمر اللج فتوات. فحزن لذلك عمر حزنا شديدا. سيد عمر رضي الله عنه ناتاتشن صفية سفتو በጣም ነው የደነገጡት ያዘኑት። ሐፍሳ ረዲየላሁ ዐንሃ ሲፈቱ በጣም ነው ያዘኑት ዑመር ብኑ ኸጣብ ረዲየላሁ ዐንሁ። ለምንድን ነው ያዘኑት? ልጅቱ ባል ስለፈታች ብቻ አይደለም የተፈታችው፣ ነቢዩ ሰለላሁ ዐለይሂ ወሰለም ተቀይመዋት ነው። ለነቢዩ ቅያሜ ብሎ አላህ የተቀየማት ከሆነ ዱንያዋም አኼራዋም ልጄ ከንቱ ሆና ማለት አይደለም ወይ ብለው በጣም አዘኑ። ፈለማ እሽተደ ሑዝኑ ዑመር ብን ልኸጣብ ዓላ ጠላቅ ረሱሊላሂ ሰለላሁ ዐለይሂ ወሰለም ሐፍሳን ስለፈቱ ነቢያችን ዓለይሂ ሰላቱ ወሰላም ስለፈቷቸው ዑመር በጣም ሲያዝኑ ጊዜ ረሱልን ዓለይሂ ሰላቱ ወሰላም ለሰይድ ዑመር ብቻ ብሎ ራጅዕሃ ሐፍሳን መልሳት፣ ፈኢነሃ ሰዋመቱን ቀዋመህ የሆነ ደካማ ጎን ቢኖርም ቀንን የምትጾም ሌሊትን የምትቆም አላህን ፈሪናትና ልትለያዩ አይገባም መልሳት ብሎ አላህ አዟቸው መልሷታል ብለዋል። ደሞ ወሂየ ሚን አዝዋጅከ ወኒሳኢከ ፊል ጀነህ የቂያማ ቀን በጀነት ውስጥ ከሚስቶችህ አንዷ ናት፣ አሁን የማያግባባ ነገርም ቢኖር ብለው ነቢያችንን ዓለይሂ ሰላቱ ወሰላም አላህ መክሮ እንድትመለስ አድርገዋል። ለነገሩ አባትየውም ሰይድ ዑመር ረዲየላሁ ዐንሁ ይፈሩ ነበረ። አንካነት ጃሪየቱኪ ይቺ አንቺ ጎረቤትሽ ወደ ነቢያችን የቀረበች መልከ መልካምና በልዩ ሁኔታ የምትወደድ መሆኗ እንደ ልብሽ አያናግርሽ፣ ተጠንቅቀሽ ኑሪ፣ ትዳር በጥንቃቄ ነው የሚኖረው ብለው በተደጋጋሚ ነግረዋት ነበራል። እናታችን አይሻ ረዲየላሁ ዐንሃ ልጅ ናቸው፣ የአቡበክርም ልጅ ናቸው፣ ሒቡ ረሱልላህ ናቸው። ከመጋባታቸው በፊት ነቢያችን ሰለላሁ ዐለይሂ ወሰለም በመናማቸው አታኒ ጅብሪሉ ቢሰሪቀትን ንጹህ የሐር ጨርቅ ላይ እሷን እንደዚህ አድርጎ አምጥቶ ሃዚሂ ዘውጀቱከ ፊ ዱንያ ወልአኺራ ይቺ በዱንያም በአኺራም ያንተ ሚስት ናት ብሎኛል ብለዋል። እና የእውነት ነው የሚዋደዱት። ያ ረሱላላህ አይሻን ትወዷቸዋላችሁ እንደ ቢሏቸው ቃለ ነዓም እወዳታለሁ ብለዋል። አንድ ሰሓቢ መጥቶ ያ ረሱላላህ አላቸው፣ ለበይክ መን አሐቡ ናሲ ኢለይክ ከሰው ሁሉ የምትወዱት ማንን ነው አላቸው። ቃለ ዓኢሻ ነው የምወደው አሉት።
ومن الرجال أي كوندوش مالت يكون وسيلاتشو أبوها أباتوان نمودو بلا نايلن يا محبة الله يناتاچن عائشة يقرب ጓደኛናቸው እናታችን ሐፍሳ እና ሁለቱም ዘና ብለው ፈታ ብለው ነው የሚኖሩት እናታችን ሐፍሳ ወደ 21 ዓመት አካባቢ ሆናቸዋል እናታችን አይሻ ደግሞ ከ10 ምናምን ዓመት ማነው ከ20 ዓመት በታች ናቸው እድሜያቸው 16ም 15ም የ15 ዓመት የ14 ዓመት ልጅ ምን ስሜት ሊሰማው ምን አይነት አስተሳሰብ ሊኖረው እንደሚችል ያው የሚጠፋ አይደለም ይታወቃል ሄዶ እንደዚህ አይነት ስሜትን መጥቶ ነበር ነው على كل حال ይቺ አያት የወረደችበት سبب النزول ما رواه الإمام البخاري بسنده أن عبد الله بن عمر رضي الله عنه طلق امرأة له وهي حائض يورا ببالاي إيالج عندي تلمستاتهم فتوات فذكر عمر لرسول الله صلى الله عليه وسلم لجي عبد الله بن عمر مستون يورا ببالاي إيالج فتات من دنهم يدرقوا بلو سيطيقوا نبياتين تقطوا يقول الراوي فتغيظ رسول الله صلى الله عليه وسلم نبياتين بتأم تقولاتشو تناددنا ثم قال ليراجعها يملسات ثم يمسكها كذا مستأدرقوا يازات حتى تطهر نصه اسكمتون درس ثم تحيض كذا من دقنا حيض اسكمتاي ثم تطهر فتطهر እንደገና ጦር እስከሚመጣላት ድረስ ይጠብቅና فإن بدا له أن يطلقها ከዚህ ሁሉ ቆይታ በኋላ መፍታት አለብኝ የሚል ውሳኔና ድምዳሜ ላይ ከደረሰ فليطلقها طاهرا ንጹህ እንደሆነች ይፍታት قبل أن يمسها ግን ግንኙነት ከማድረጉ በፊት ነው فتلك العدة التي أمر الله عز وجل الله ያዘዘው ዒዳ ይሄንኑ ነው በለው نبياتنا عليه الصلاة والسلام تناقروا عنه يا أيها النبي أنت يا الله نبي هي إذا طلقتم النساء أنتنا صحابته أمته مستن بفتو جزي فطلقوهن لعدتهن عدة ما قطر بميشلو بتهنيتا أدرقاتشو فتواتشو طلاق من دنو طلاق فتشينو فتشي بسلمنا የተፈቀደ ነው ሌሎች ሃይማኖቶች ፍቺን አይፈቅዱም ይሄ ደግሞ ትልቅ ግፍ ነው ብሎ ያምናል እስልምና ከፍትህ አንዱ ፍቺ የሚባለው ነገር መፈቀዱ ነው የፍቺው ሂክማ ብዙ ጥበቦች አሉት ከጥበቦቹ መካከል የወሊድ ጉዳይ ሊሆን ይችላል አንተ ትዳር ይዘህ ስትኖር ልጅ ወልዶ የማሳደግና የአባትነት ፍቅርና ፍላጎትን ለማርካት መውለድ ፈለክ አንዳንድ ጊዜ አንቺ ስለማትወልጂ እኔ ለሞክር ሌላ ቦታ ሄጄ ልውለድ ስትላት እንቢ ትላለች ሁለተኛውኛ አልቀመጥም ስለዚህ አላህ አማራጭ የአባትነትን ስሜት ለፍላጎትን ለማርካት በሸሪዓ ተፈቅዶልህ እሷን ፈተህ ሌላ እንዲያገባት አድርገህ አንተ ደግሞ የምትወልደዋን ማግባት እሷም ራሱ አንተ አትወልድም እሷ መውለድ ትችላለች አንድ አመት ጠበቀች 2 አመት ጠበቀች 3 አመት 4 አመት 5 አመት እኛ ጋር አንድ ወንድም ተዘወጀ ቢንተን من بيت العلم የዕልም ቤት የሚባል አንድ ሼኽ አሉ ዓሊም የሆኑ ሼኽ አሉ እሳቸውን ልጅ አገባ ከሳቸው ባህሪዋ በጣም ጥሩ ነው የመጨረሻ የተመሰከረላት ልጅ ናት ይወልዳል ብላ ጠበቀችው አመት 2 አመት 3 አመት 4 አመት 5 አመት እሷም ልቅሶ እሱም ልቅሶ በጣም ነው የሚዋደዱት 8 አመት ጠበቀችው በኋላስ እንግዲህ ሁላችንም እንየው እንውጣና እንለያይ ብላ ሐሳቡን አቀረበች እሱም ሐሳቡን ተስማማ እያለቀሰ ተፋቱ እሷ ሄዳ ስታገባ ወለደች በቃ እሷማ ከወለደች እኔ አልወልድም ማለት ነው ብሎ እያሰበ ያለ ሌላ ሄዶ ሲያገባ እሱም ወለደ ከትላንት ወዲያ ያገኘዋት አባቷ ለዘይር ሂጅ ያገኘዋት እንዴት ሆናችሁ አልኳት ከኔ ሲወጣ ወዲያ ወለደ ከሱ ሲወጣ እኔም ወለድኩኝ እሱም 5 ልጅ አለው እኔም 5 ልጅ አለኝ አለች አላህ አልከተበው
ፍች ሐራም ነው ቢባሉ ኑሮ እችም ልጅ ያለ ልጅ ልትቀመጥ ነው፣ ይሄም ሰውዬ ያለ ልጅ ሊቀመጥ ነው። ይሄንን ችግር ወይም ደግሞ አንዳንድ ጊዜ ልጅቱ ጥሩ ልጅ ትሆንና ባሏ ግን የመጨረሻ አድክም ይሆናል። ቃሚ ነው፣ አጫሽ ነው፣ ባህሪ የለውም፣ ተሳዳቢ ነው፣ አሽዋፊ ነው፣ ኃላፊነት የማይረከብ ሶላት የማይሰግድ ዲን የማይወድ አላህን ሱብሓነሁ ወተዓላ የማያከብር እስልምና ጋር ግንኙነት የሌለው ማፊያ ዱርጌ ይሆናል። በቃ አግብተሻል እንዳትፈች ብንላት ዙልም ነው የሚሆነው። ስለዚህ በአኽላቁ ያልተመሰከረለት ወይም ደግሞ በክፋት የታወቀ ሰው ከሆነ ከዚህ ሰው ጋር እድሜ ልኬን እየነፈርኩ መኖር አልፈልግምና አፋቱኝ ብትል በሸሪዓው ህጋዊ ነው የምትሆነው። በዚህ አይነት ሰበብ ነው ፍቺ የተፈቀደበት ምክንያት ነው። አንዳንዶቹ ወንዶች አንዳንዶቹ ሴቶች ፍቺን እንደ መጫወቻ የሚያደርጉ ሰዎች አሉ። ሴቶቹም ደግሞ በቃ ከተናደደ ፍታኝ ነው፣ ከተናደደች በቃ ፍታኝ አልፈልግም፣ እቃዋን ትሰትራለች። እሱ ሲመጣ ለአላህ ብለሽ በሸኾቹ በሰይዳችን ገልጋዩ ይበዛር ግርግሩ። የአኺ ትዳር ቁም ነገር ነው። አንቺ በተናደድሽ ቁጥር ሻንጣ የምትጠቀልይበትና ለዘመዶችሽ እየደወልሽ ቤቱን የምታምሽበት ነገር አይደለም። መሶበር ያስፈልጋል። ያልሆነ ጥያቄ አይቀርብም ትዳር ላይ። ነቢያችንም ዓለይሂ ሰላቱ ወሰላም አዩመ እምረአትን ጠለበት ጠላቀ ቢዱኒ ማ በእሲን ፈልጀነቱ ዓለይሃ ሐራም፣ ያለ በቂ ምክንያት ለመበጥበጥ ዝም ብላ ፍቺ የጠየቀች ሴት የጀነት ሽታ ሐራም ይሆንባታል ተብሏል። ይህ አይነት ከባድ እንትን ነው። ወአብገዱል ሐላሊ ዐንደላሂ ጠላቅ፣ እንደው ከተፈቀደው ነገር ከአላህ ዘንዳ የተጠላ ነገር ቢኖር ፍቺ ነው። የግድ ሲሆን ታደርገዋለህ። አሁን ዱርጌ ብትሆን አደብ የሌላት ብትሆን ዱርጌ ቢሆን ወይም አደብ የሌለው ቢሆን ሶላት የማይሰግድ ቢሆን መፋታት ይወጅብባታል። ዱርጌ ከሆነ ሐራምም የሚሆንበት አለ። ዝም ብሎ ያለ አግባብ ሲሆን ከረሃ ነው ብለዋል። በአግባብ ሲሆን አግባብ ነው ተብሏል። በጥጋብና በትቢት ሲሆን ደግሞ በጣም መጥፎ ነው። አንዳንዶቹ ወንዶች ደግሞ እዚች ጋር ዓመት 2 ዓመት ይቀብጡና ሌላ ሴት ዝም ብለው እንደ ኪኔቴራ መቀየር የሚፈልጓሉ። ሚጥላቅ የሆኑ ፍቺ የሚያበዙ ሰዎች አሉ። እነሱን ሸሪዓው አይደግፋቸውም። ሂዶ ፍቺ የፈለገ ሰው ኢዛ ጠለቅቱም ኒሳ መፍታት ስትፈልጉ ዒዳ መቁጠር በሚያስችል መልኩ ፍቷቸው ነው። ምን ማለት ነው? አንደኛ ሐይድ ላይ ሳትሆን፣ ሁለተኛ ኒፋስ ላይ ሳትሆን፣ የወሊድ ደም ላይ እያለች ሳትሆን፣ ሶስተኛ ከዚህ የጸዳችን ብትሆን ንጹህም ብትሆን ከሐይድ ንጹህ ከሆነችበት ጀምሮ እስከሚቀጥለው ሐይድ ማያዋ ጊዜ ግንኙነት ያላደረጋችሁ መሆን አለበት። ንጹህም ብትሆን ግንኙነት ያደረክበት ጡህር ላይ መፍታት ሐራም ነው። ወይም ደግሞ እንግዲህ ዑለማዎቹ ፍችን ለሁለት ይከፍሉታል። ጠላቀን ሱኒይ ወጠላቀን ቢድዒይ ብለው። ጠላቀን ሱኒይ ማለት ንጹህ ሁና ጡህር ላይ ያለች የወር አበባ ላይ ሳትሆን መፍታት፣ ወይም እርግዝና ላይ እያለች መፍታት። ይሄ ሐላል። እርግዝና ላይ መፍታት እሷ የማትፈልግ ከሆነች በህመም ላይ ህመም፣ በሐዘን ላይ ሐዘን እንዳይሆንባት ጥንቃቄ ማድረጉ እንደተጠበቀው ነው። ጠላቀን ቢድዒይ የሚባለው ግንኙነት ያደረገበት ጡህር ላይ ስትሆን 1፣ ኒፋስ ላይ ስትሆን 2፣ ሐይድ ላይ ስትሆን 3። አንድ ፍች ሳይሆን 2፣ 3፣ 4 ፍች ሲሆን ፈታሁሽ ወይም አንቲ ጣሊቁን 3 3ቱን ብዬሻለሁ። ይሄ በሸሪዓ ክልክል ነው። አሁን የተባለው ጠላቀን ቢድዒይ ይባላል። ቢድዓ የሆነ ፍቺ ነው። ይሄንን በሚፈቱ ጊዜ ጠላቅ ባኢን ነው የሚሆነው። በቃ ከዛ በኋላ መመላለስ የማይቻል
አይነት ፍቺ ነው የሚሆነው ወይስ አይደለም የሚሆነው የሚለው የዑለማዎች ኺላፍ አለበት። አልአኢመቱል አርበዓ አራቶችም ኢማሞች አቡ ሐኒፈተ والشافعي والإمام مالك والإمام أحمد رحمهم الله جميعا عند سو مستن صوستن كفتا أنت طالق 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 كالا صوستن فتش باند جزين دود كانوا يمي كوتروا بلو أرادتم مذهبوش دنگ قوال عدة ما كتر بمياسجل ملكونه فتش مفتات علبت من دزي هاينة نيتا أقباب أدلم ليلا رقمو أهون عند فتش فتشالله بالوات عداو سايالك እንደገና በሁለተኛው ወር ፈትቼሻለሁ አሁን ማለትም እሱም አግባብ አይደለም። አድ ማነው ዒዳን መቁጠር በሚያመች መልኩ ብቻ መፈታት ስላለበት ግን ሁለተኛም ቢፈታት ዒዳው የሚቆጠረው ካሁኑ መጨረሻ ከፈታው አይደለም ከቀድም ከፈታው ነው ባለፈው ከፈታው ነው የሚቆጠረበት የዒዳ አቆጣጠሩን በደንብ ለማያዝ በሚያስችል መልኩ ነው። ወአሕሱል ዒዳ ማለት ዒዳው ደግሞ መቆጠር አለበት። መቼ ነው የተፈታቸው? መስከረም 10 ተፈታች። በቃ መስከረም 10 ጥቅምት 20 በቃ የተፈታችበትን ቀን መመዝገብ ያስፈልጋል። እሷም መመዝገብ አለባት የተፈታችበትን ቀን እሱም መመዝገብ አለበት። ለምን አልፈታውም ቢልስ አንዳንዱ ይመረቅንና ፈትቻለሁ ይልና በኋላ ሲቆጨው አልፈታውም ምክንያቱም ፍቺ ሁለት የሚዋደዱ የሚከባበሩ የነበሩትን ግለሰቦች የሚያለያይና ባዕድ የሚያደርግ ህግ ነው። ተናደድኩ ብሎ ይፈታና ንዴቱ ሲበርድለት ወዲያውኑ ወደ ጸጸት ይገባል። ሃሩን አልረሺድ በጣም የሚወዳት ሚስት ነበረችው። ተናዶ ፈታት። አፈታቱ አንቲ ጣሊቁን ሰላሰን ኢለም አኩን ሚን አህሊል ጀና ነው ያላት። እኔ የጀነት ሰው ካልሆንኩ አንቺን ሶስቱን ፈትቼሻለሁ አላት። የኩፋን ዑለማዎች ሰብስቡልኝ አለ። በኋላ ደንግጡ። እንዴት ይቺ ሚስት ተፈታለች? አሁን አልተፈታችም። እንዴት ነው ያልተፈታችው? አንቲ ጣሊቁን ሰላሰን አልካት እኮ። አይ ኢለም አኩን ሚን አህሊል ጀና ብያለሁ። ታዲያ አንተ የጀነት ነህ እንዴ? ማን ይመሰክርልሃል? አላህ ነው ምስክርነት የሚሰጠው። ነቢያችን ናቸው አለይሂ ሰላቱ ወሰላም ከአላህ ሰምተው ምስክርነት የሚሰጡት። ማንም ይመሰክርልሃል? የኩፋን ዑለማዎች ሰብስቦ ቢጠይቃቸው ምንም አናገኝልህም ማለት ነው። በጣም ጨነቀው። እስኪ ከግብፅ ለይፍ የሚባል አንድ ዓሊም አለ፣ እሱን እስኪ ያምጡልኝ ጠይቆ ነው መጣ። ከዛ ቀጥ ብሎ ገባ። ያ ኢማም ትልቅ ዓሊም ናቸው። ምንድነው ጥያቄው ሲሉት ሚስቴን አንቲ ጣሊቁን ሰላሰን ኢለም አኩን ሚን አህሊል ጀና ብያታለሁ አለ። ዓሊም ናቸው መቼም። ግራውንም ቀኙንም አዩና አሚሩል ሙእሚኒን ፈቃደኛ ከሆኑልኝ እዚህ የተሰበሰቡትን ዑለማዎች ሁላቸውንም እንዲያወጡልኝና ብቻቸውን ማግኘት ፈልጋለሁ አሉ። ምን ሊሉ ነው? ውጡ ተባሉ። ሁሉም ወጡ። ያ አሚሩል ሙእሚኒን አቤት። ቁርአን ያዙ። አስተሕሊፉኩም ቢላህ በአላህ የሆነባችሁ እንዳትዋሹ። የምጠይቃችሁ ጥያቄ አለኝ፣ በትክክል መልሱ። እሺ መልሳለሁ። ብቻችሁን ሆናችሁ አላህንና የእሱን ትልቅነት አስታውሳችሁ አልቅሳችሁ ታውቃላችሁ ወይ አላቸው። አዎ ብዙ ጊዜ ያጋጥሞኛል እንደዚህ አይነት ነገር፣ አንዴ ሁለቴ ሶስቴ ከዛም በላይ። እርግጠኛ ናችሁ? አዎ። በቃ ቁርአኑን ከፈቱት ሱረቱ ረሕማንን ቅሩ። እሺ ወሊመን ኻፈ መቃመ ረቢሂ ጀነታን፣ ከአላህ ፊት መቆምን ለሚፈራ ሰው 2 ጀነቶች ተዘጋጅተውለታል ብሏል። ከአላህ ፊት መቆምን አስታውሰህ ካለቀስክ 2 ጀነት አለ። ቁርአን የነገረኝ። ሚስትህም ፍቺ አይደለችም፣ ሚስትህን ያዛል። አላሁ አክበር ተባለ።
ዑለማዎቹ ግቡ ተባሉ፣ ገቡ። ያ አሚረል ሙእሚኒን ተዋሹኛላችሁ ብዬ አይደለም ማሉልኝ አልኳችሁ። እነዚህንም ዑለማዎች ንቄ አይደለም ይውጡልኝ አልኳችሁ። እንደው ጥያቄ ስጠይቅ አላህን ፈርታችሁ በጥንቃቄ እንድትመልሱልኝ ለማጠናከር ብዬ ነው አሉና ዑለማዎቹም ይህን ፈትዋ ሰምተው ደስ አላቸው አሉ። ብዙ ሰዎች ይፈቱና በኋላ ይናደዳሉ። እሷ እኮ ናት እንዲህ አርጋኝ እንዲህ ብላኝ። ዘመዶቿ ናቸው ደግሞ። ይሄን አዲሱ ፋሽን ነው። ዘመዶቿ አንድ እህት አለቻት፣ በተለይ አንድ ወንድም አላት፣ በተለይ ሸይጣን እሱ እኮ ነው ያፋጀን ምናምን። ሰሞኑን የሆኑ ወንድሞች እንደው አንድ ወንድማችን ሚስቱን ፈቶ በጣም ተቸግረናል፣ ቢለመን እምቢ ብሏል አሉ። እንዴት አንተ አትገባም እንዴ አልኩት። እኔንማ ለአላህ ብለህ እንዳትገባብኝ፣ እንደው እሷ ስትወጣ በቃ ጀነት እንደገባሁ ነው የምቆጥረው። ሸይጣን ነው ከቤት ይወጣልኝ ነው። ጠራሁትና መከርኩት። ምን አልኩት? ምን ሆነ ነው? አይዞህ ምናምን አልኩት። እንደው ኡስታዝ እንዳትገቡብኝ ለአላህ ብላችሁ። እንደው ይቺ ምንድነው የሆነው? ምንም እኮ የሚካበር ነገር የለውም። ለማንኛውም ትንሽ አየሁትና እኔ እንደዚህ አይነት ነገር አላህ ካገራላቸው ሰዎች አንዱ ነኝ። በቃ አስበህ ትነግረኛለህ አልኩና ትቼው ሄድኩኝ። ዘመዶቹን ደውዬ ዝም በሉት 2 ወር ይሙላው አልኳቸው። ብቻውን ይደር 2 ወር። ከዛ በኋላ ዷና አዳኝ ነው እንጂ ማለት ይጀምራል። እንደዚህ ሆኖ ነው እንጂ ይላል። አሁን ሰሞኑን ጠይቃቸዋለሁ፣ ታርቀዋል ገብተው። ለዓለ አላህ ዩሕዲሱ ባዕደ ዛሊከ አምራ፣ አላህ የሆነ ነገር ሊያስከሰት ይችላል። ባይሆን ሱናውን መጠበቅ ያስፈልጋል። ፈጠሊቁሁነ ሊዒደቲሂነ ወአሕሱል ዒዳ ወተቁላህ ረበኩም፣ ጌታችሁን አላህን ፍሩ። የሚፈታ ሰው ንዴት ላይ ሆኖ ነው የሚፈታው። ብዙ ጊዜ እየሳቀ እየቀለደ እኮ የሚፈታ የለም፣ ንዴት ላይ ሆኖ ነው። ሸይጣንም ይነካካል። ነቢያችንም ሰለላሁ ዐለይሂ ወሰለም ኢነ ሸይጣነ ለየضዑ ዐርሸሁ ዐለል ማ፣ ሸይጣን የሪፖርት መቀበያ ዙፋኑን ውሃ ላይ ነው የሚያስቀምጠው ብለዋል። አትላንቲክ ውቅያኖስ በሉት፣ ህንድ ውቅያኖስ በሉት፣ ትልልቅ ባህሮች ላይ የሸይጣን ሁሉን ሪፖርት የሚቀበለው እዛ ቦታ ሆኖ ነው። እንደዚህ አድርጌ አጋደልኳቸው ሲል አሁን የቶብት የለ ቁም ነገር የሰራ መስለው ውጣ ይለዋል። እንደዚህ አድርጌ ገንዘብ እንዲሰርቅ አረኩት፣ ውጣ። እንደዚህ አድርጌ ወሱሼ አፋታኋቸው ካለ አንተ ነህ ጎበዙ፣ አንተ ነህ ጀግናው ተብሎ ፈዩቀርቡሁ ኢለይህ ሸይጣኑን ኢብሊስ ወደሱ ያቀርበዋል ተብሎ። ፍቺ ላይ አይተህ ከሆነ ፍትት እኮ ነው። እንደው አብረው ያደሩ አብረው የበሉ አብረው የጠጡ እኮ አይመስሉ። ጥላት በቃ እንደው ቀይ ባህርን የወሰደ ያልወሰደ አይነት ነገር ነው እኮ። እንደው አብረው ስንት ዓመት 20 ዓመት 30 ዓመት ከኖሩ በኋላ ፍትት ያለ ነገር ነው የሚከሰተው። አላ ኩሊ ሓል ሰው ሲፈታም አብሮ ሲኖርም ወተቁላህ ረበኩም፣ በየትኛውም ሁኔታው አላህን ጌታችሁን ፍሩ ነው የሚባለው። ከመፍራቱ መገለጫ አንዱ የአላህን ድንበር ማክበር ነው። ከድንበሮቹ አንዱ ላ ቱኽሪጁሁነ ሚን ቡዩቲሂን፣ ከቤት አታስወጧቸው ነው። ከቤት አለማስወጣት በጣም ከባድ ነው። በሐቂቃ በጣም ለተጣላ ሰው አይኗን ማየት አልፈልግም እኮ ነው። አይኑን ማየት አልፈልግም። በተለይ ቤተሰቦች፣ አንዳንዶቹ ሴቶች ዝም ብለው ብርቅን ያሉ ናቸው። ልክ ፍቺ የሆነ ጠብ ምናምን ነገር ሲከሰት ከሌሊቱ 6 ሰዓት ለምን አይሆንም ወደ ቤተሰብ ይደውላሉ። ቤተሰብ ይመጣና ይሰድበዋል፣ ይዘልፈዋል። ልጃችን ተነካች በሚል ኃይለኛ ነገር ውስጥ ይገባሉ። ነገ እኮ ሊታረቁ ነው። አንዳንዴ ሊመቱትም ሁሉ ይችላሉ። ቤተሰብ ለቤተሰብ ቂም ይያያዛል። በርካታ ችግሮች ይከሰታሉ። ሂዶ ከአደቡ አንዱ ላ ቱኽሪጁሁነ ሚን ቡዩቲሂን፣ ከቤት አታስወጡ ነው። ከቤት መውጣት ያለበት እዛው ቁጭ ትበል። ወላ የኽሩጅነ፣ እነሱም ተናደድኩ ብሎ መውጣት አይፈቀድላቸው። እሷም አርፋ ትቀመጥ። ከተፈታችበት ቤት መቀመጥ ደግሞ የክብር ጉዳይ አይደለ? የመጨረሻ እኮ ነው የሚያንገበግባቸው። በቃ አልቀመጣትም። ሻንጣቸውን ነው የሚጠቀልሉት። በቃ አሁን ይሄ ሻንጣ ጠቅላላ ከቁም ሳጥኑ ያወጡና ሻንጣ ይጠቀልላሉ። 5 ልጅ 4 ልጅ ይዘው ወደ ቤተሰብ ይሄዳሉ። ያዋጣል? እንኳን 5 ልጆችን አንቺንም አይቀበልም እኮ ቤተሰብ። 3 ወር 6 ወር ሲሞላ እናትና አባት እንኳን ሳይቀር መነጫነጭ ይጀምራሉ።
የሴት ልጅ ክብሯ ባሏ ጋር ከፋቢል እንኳን ዱዓ ማድረግ የማይመች አህዋል ቢከሰት እንኳን መለማመጥ የሆኑ ደስ የማይል ነገር ሲከሰት መሶበር በሶብር ጀነት እንደሚገኝ እኔ ብዙ ጊዜ እህቶችን ምን እላቸዋለሁ የባልን ክፋት ሳትችል ቀርታ ፍቺ ላይ የደረሰች ሴት የተሸነፈች ናት ይላል። ነጋዴዎቹ ሀብታሞቹ ጀነትን ከሚከጅሉበት ነገር አንዱ ገንዘባቸውን ፊ ሰቢልላህ ሰጥተው መድረሳ ይሰራሉ፣ ለምስኪን ያግዛሉ፣ መስጊድ ይገነባሉ። በቃ በገንዘባቸው ይገዙበታል ጀነትን። ዓሊሞቹ ዑለማዎቹ ያቀራሉ፣ ያስተምራሉ፣ በዛ ጀነትን ይከጅላሉ። ሙጃሂዶቹ ነፍሳቸውን ለአላህ ሰጥተው ራሳቸው እግራቸው ተቆርጦ እጃቸው ተቆርጦ ነፍሳቸውን ለአላህ ሰጥተው ጀነትን ይከጅላሉ። ሌሊትን ቁሞ ቀኑን ጾሞ ጀነትንም ይከጅላል። የባልን ክፋት ሶብራችሁ በሶብር የሚሰጠውን አጅር ጀነት ብትገዙበት ምን ችግር አለ? ኢነማ ይወፋ الصابرون አጅረሁም ቢገይሪ ሒሳብ። ታጋሾቹ የሚሰጣቸው አጅር ታስቦ አይደለም፣ በቃ ግንብር ተደርጎ ነው የሚሰጣቸው ተብሏል። በቃ ለክ ችግር ሲከሰት ክብሬ ተነክቶ እንደዚህ ተዋርጀ ኑሪ። ምንድነው ተዋርጀ? ባል እንደሚስቱም ያከብረው የለም። በሐቂቃ ቆንጆ መኪና እንኳን ሲያይ ብድግ ይቺ ለባለቤቴ በሆነች ነው የሚለው። የሆነች ነገር እንኳን ሲያይ ይቺ ለገሌ በሆነች ነው የሚለው። አላሁ ስብሓነሁ ወተዓላ የባል ክፋት ቤት ውስጥ ያስቀመጠባቸው እህቶች ሶብረው ነው ትርፍ ማትረፍ ያለባቸው እንጂ በትንሹም በትልቁም ከቤት የመውጣት ልጆችን የመበተን የውጭ መካሪ ምክርን ሰምቶ ትዳርን ማጣት በጣም አግባብ ያልሆነ ነገር ነው። ስለዚህ ባልየውም አያስወጣ እሷም አትውጣ፣ ዒዳው እስከሚያልቅ ድረስ እዛው ትቀመጥ። ይሄ አላህ ህግ ነው። ኢላ ፊ ሓለትን ዋሒዳ፣ በአንድ ሁኔታ ላይ ሲቀር። ያቺ አንድ ሁኔታ ምንድናት? ኢላ አን የእቲነ ቢፋሒሸትን ሙበይነ፣ ግልጽ የሆነ ብልግና የፈጸመች ከሆነች ወንድየውም ይመልሳል ተብሎ ስለማይታሰብ እሷም ስለማትሆነው በብልግና እጅ ከፍንጅ መሰለኝ ስጎረጉር የሆነ እንትን በፌስቡክ አይቼ ምናምን አይደለም። ይሄ ዝም ብሎ ነው። ብዙ ወንዶች ፌስቡኳን ጠልፊው አለኛል፣ ቴሌግራሟን ጠልፊው። እንዴት እንደሚጠልፍም እኮ እኛ አናውቅም እኮ። ጠልፊው የእሷ ዳታ እኔ ጋር እንዲመጣ አድርጌ እሷ በማታውቅበት ሁኔታ እንደዚህ ያደረኩኝ። አቡ ምን አስጠለፈ? መጀመሪያ አንተ ጥሩ ባል ስትሆን ለስሜት የምትመች አብረህ የምትኖር ስስታም ያልሆንክ ከሷ ጋር በመኖርህ ደካማ ጎኗን በመቻለህ ከአላህ ጋር አጅር የምትከጅል ስትሆን በፍቅር ትያዛለች። አንተ እዚህ ቁጭ ብለህ ሌላ ቦታ የምትጻጻፍበት ያልታደለች እርጉም ካልሆነች በስተቀር እንደዛ አትሆንም። ላኪን አንተ ዝም ብለህ የፌስቡክ የቴሌግራም አካውንት የዋትሳፕ እየሰለልክ ወደዛም ወደዚህም እያልክ ሀያትህም ማባከን የለብን፣ አግባብም አይደል። ቢፋሒሸትን ሙበይነትን ነው። ወፊ ቂራአት ሐምዛ ቢፋሒሸትን ሙበየነትን ግልጥ ያለች የማያሻማ መሆን አለበት። ፋሒሻ ምንድን ነው? ፋሒሻ ሁለት ተፍሲር አለው። አንደኛው ተፍሲር ጸያፍ ቃል ነው። ሁለተኛው ተፍሲር ዝሙት ነው። ቁርአን ግን በርካታ ቃል ላይ የሚጠቀመው ፋሒሻን ለዝሙት ነው። ወላ ተቅረቡ ዚና ኢነሁ ካነ ፋሒሸተን ወሳአ ሰቢላ ነው የሚለው። ስለዚህ ኢላ አን የእቲነ ቢፋሒሸትን ሙበይና ማለት ልጅቱ ብልግና ላይ ተገንታ ካልሆነ በስተቀር ያውም ግልጽ በሆነ መልኩ ወይም ደግሞ አንደበቷ ጸያፍ ከሆነ ለምሳሌ ሲሏቸው ምናሉ? አንደበቷ ጸያፍ ማለት አማቶቿን የማታከብር በምላሷ የምትነድፍ ከሆነች ማለት ነው። አማትን የማያከብር፣ አማት መከበር አለበት። የባል እናት ናት። የባል እህቶች እህት ናቸው። እህት የሚወደደውን የሚከበረውን ያህል መከበር አለባቸው። አማቶች ወይም የባል እህትና እናት ልክ እንደዛው ያችን ልጅ መቀበል አለባቸው። የወንድ ወገን በጣም አድርቅ እኮ ነው። በቃ እንደው
የወንድ ልጃቸውን ሚስት መቀበል ጥቂት ሰው ሲቀር ሁሉም ቤተሰብ ማለት በሚያስችል መልኩ ጥቂቶቹ ሲቀሩ የወንድ ልጃቸውን ሚስት የመቀበል ቀና ልቦና የለም። ያጣጥሏታል። በቃ ወንድማችን ከሳለ በቃ ምን እንዳደረገችው አይታወቅም። ዝርፍ ጥቆናት አትኸድመውም እኮ እሱ እኮ የመጨረሻ ሰፍ ብሎ የሚኖርበትን ትዳር እንዴት አድርገው በላ እንደሚያመጡት። አንዳንዶቹ እህቶች ደግሞ ትዳራቸው ያልተሳካ ይሆናል። የእሱ ሲሳካ ሲያዩት እሱን ወደድን በሚል ስም እሷን ያደርቋታል። በእነሱ በቅናቱ ሰበብም ትዳሩ ሊፈታ ይችላል። ሂዶ ሂዶ ልጅቱ ባለጌ ሁና የሚስቱን ዘመዶች በምላሷ የምትነድፍ ካልሆነች በስተቀር ከቤት ማስወጣት ክልክል ነው። እንደዛ ከሆነች ግን ይፈቀዳል። ሂዶ ሂዶ ወትልከ ሁዱዱላህ አሁን የተነገረው የአላህ ድንበሮች ናቸውና ማንም አካል ሊደፍር አይገባም። ወመን የተዓዳ ሁዱደላህ የአላህን ድንበር የሚተላለፍ ሰው ፈቀድ ዘለመ ነፍሰህ በእርግጥም ራሱን በድሏል ይባላል። ምክንያቱም የአላህን ድንበር ስትተላለፍ አንተን ራስህን ነው እንጂ የምትጎዳው አላህን መጉዳት አትችልም። ያ ዒባዲ ከማ ፊል ሐዲስ አልቁድሲይ ያ ዒባዲ ኢነኩም ለን ተብሉጉ ዱሪ ፈተዱሩኒ እኔን መጉዳት በፍጹም አትችሉም፣ ልትጎዱ ዘንድ መጀመሪያ መች ትደርሳላችሁ እንዳለው አላህ ማንም ሰው ዙልም ሲሰራ ሐራም ሲሰራ የበለጠ የሚጎዳው የሚበደለው ራሱ ነው። ላ ተድሪ ለዓለ ላህ ላ ተድሪ አታቅም ለዓለ ላህ አላህ ይከጀላል ዩሕዲሱ ሊያስከስት ባዕደ ዛሊከ ከፍቺ ከዒዳ መቁጠር ከኩርፊያ ከግርግር በኋላ አምረን የሆነ ነገርን ሊያስከስት ይችላል። ምንድነው እሱ? መማለስ ነው። ቅድም እንዳልኳቸው በቃ ተመክራለች ይሉታል፣ ተመክሯል ይሉታል። በቃ ይማለሳል። ከተማለሱ በኋላ ምን ሁኜ ነበር ይላል። ምን ሆነሽ ነበር? አንተ እኮ ነህ፣ አንቺ እኮ ነሽ። ሲወቃቀሱ ራሱ በጣም ነው የሚገርመው። ይህንን ህግ አላህ ስብሓነሁ ወተዓላ በዚህ መልኩ እያስቀመጠው ነው። ፈኢዛ በለግና አጀለሁና የዒዳቸውን አጀል በደረሱ ጊዜ አይ ቃረብና እንቲሃ አልአጀል ዒዳ ማብቂያው ሊደርስ ሲል እዛ ሲጠጋ ፈአምሲኩሁነ ቢማዕሩፍ ባህሪያችሁን አስተካክላችሁ በጥሩ ሁኔታ የፈታችኋቸውን ሚስቶች ረጃዕቱ በሉና ያዟቸው። አው ፋሪቁሁነ ወይም በፍጹም የማያዋጣ ነው ብላችሁ ካመናችሁ ፈቅጃለሁኝ ተለያዩቸው። ቢማዕሩፊን ስትለያዩ ግን በአግባቡና በደግ ሰውነት በጥሩ ሁኔታ ነው መለያየት ያለባችሁ። ወአሽሂዱ ዘወይ ዐድልን ሚንኩም ረጃዕቱ ስትሉም ልክ ስትጋቡ እንዳስመሰከራችሁ ሁሉ መልሼሻለሁ ስትላት በምስክር አድርጉ። ምስክሮቹ ግን የፍትህ ባለቤት መሆን አለባቸው እንጂ ዝም ብሎ የመንደር ሰካራምና ዱርጌን ረጃዕቱ ብያታለሁ መስክርልኝ፣ አግብቻታለሁ መስክርልኝ አይባልም። ለምስክርነት ብቃት ያላቸው ሰዎች መሆን አለባቸው። ወአቂሙ ሸሃደተ ሊላህ እናንተ ምስክሮች ደግሞ ምስክርነታችሁን ለአላህ ብላችሁ ቀጥ አድርጉ። ዛሊኩም ይሄ አሁን የተገለጸው ዩዐዙ ቢሂ መን ካነ ዩእሚኑ ቢላሂ ወልየውሚል አኺር በአላህና በመጨረሻ ቀን የሚያምን ሁሉ ይመከርበታል። ወመን የተቂላህ አላህን የሚፈራ ሰው የጅዐል ለሁ መኽረጃ መውጫ ቀዳዳን ያደርግለታል። ወየርዙቁሁ ሚን ሐይሱ ላ ያሕተሲብ ባላሰበበት ሁኔታም ይቀልበዋል። ወመን የተወከል ዐለላህ በአላህ ላይ የሚመካ ሰው ፈሁወ ሐስቡህ እሱ አላህ በቂው ነው። ኢነላህ አላህ ባሊጉ አምሪሂ ውሳኔውን መጨረሻው ዳር ድረስ አድራሽ ነው። ቀድ ጀዐለ ላሁ ሊኩሊ ሸይእን ቀድራ አላህ ለሁሉም ነገር ልክ አበጅቶለታል። አላህ ፈኢዛ በለግና አጀለሁነ ማለት ዒዳ የሚቆጥሩት ሰዎች የዒዳ ማብቂያቸውን ወቅት በደረሱ ጊዜ አይሻረፍነ ወቃረብነ ሲጠጉ ዒዳው ሊያልቅ ሲል ፈአምሲኩሁነ ቢማዕሩፊን በአግባቡ በስርዓት አድርጋችሁ ሚስቶቻችሁን ያዟቸው። ለምን አስቀደመ? ፈአምሲኩሁነ ለምን አለ? ተፈታለች እኮ ኦልሬዲ። ያዟቸው ማለት መልሱ። ነቢያችንም ዓለይሂ ሰላቱ ወሰላም ሐፍሷን ፈቱ፣ በዒዳው ላይ መለሱ። መቼም ከዚች ቂሳ ከነቢያችን ፍች ታሪክ የምንማረው ነገር
ነቢያችንን የሚያህል ሶብረኛ ነቢያችንን ዓለይሂ ሰላቱ ወሰላም የሚያህል የአኽላቅ ባለቤት የሚወዱትን የዑመር ኢብኑል ኸጣብን ልጅ የማይቻል ነገር ካላጋጠማቸው በስተቀር ተናደድኩ ብሎ እንደ ማንም ሰው ዝም ብለው አይፈቱም። ከአቅም በላይ ሆኖባቸው ፈተው አላህ ግን መልሱ ሲላቸው ግን መልሱ። በምላሷም በአንዳንድ ተግባሯም እንደው ነዝናዛ የሆነች ሴት ያገባ ሰው በተለይ ልጅ ሲኖር ለልጆቹ ሲል አጅር ለማብዛትም ሲል ቢሶብር እንደ ነቢዩ ሰለላሁ ዐለይሂ ወሰለም ጥሩ ነው። ሌላ ከዚህ ታሪክ የምንማረው ዲን ያላቸውም ሴቶች ባህሪያቸው የማይቻል ሊሆን ይችላል። አንዳንዴ መቼስ እናታችን ሐፍሳ ማር ናቸው፣ ምንም ጥያቄ የለው። ማር ፈኢነሃ ሰዋመቱን ቀዋማ ወኢነሃ ሚን ዘውጃቲከ ወኒሳኢከ ፊል ጀና፣ በጀነት ከሚስቶች አንዷ ናት። ሌሊቱን የምትቆም ቀኑን የምትጾም አላህን ፈሪ ናት። ወማዕ ዛሊክ ግን ላትመች ትችላለች። እማትመቸው ባህሪዋ ሊሆን ይችላል፣ ወይ ደግሞ ለምትፈልግበት። አሁን አንዳንዶቹ የሚፈልጉት ሱቅ ላይ እንድትሰራ ነው። ለስራው ለምኑ አትሆንም፣ ታታሪ አይደለችም። የእንትናን ጎሳ ማግባት ጥሩ አይደለም፣ እንደው ካገቡ የእነንትናን ጎሳ ነው አለኝ አንዱ። ምን እለዋለሁ? ሴቶቹ ስራ ላይ ሱቅ ቆመው ያግዛሉ አለ። አስተግፊሩላህ። ሱቅ መቆም ኳሊቲ ነው እንዴ? አንዳንዶቹ እህቶች ሁሉም ነገራቸው ጥሩ ነው፣ ለፍቅር ግን የማይመቻሉ። አንዳንዶቹ ሴቶች ለፍቅር በጣም ይመቻሉ፣ ምላሳቸው ግን መርዝ ይሆናል። ሐቂቃ መርዝ እንደው እንደ ጊንጥም ይናደፋለን እና በጣም ችግር ነው። ወንዱም እንደዛው ነው። ባለፈው እንዳልኳችሁ አላህ ያ ረቢ ያ ረበል ዒዛ አንተ ጠብቀን ከሴት ነዝናዛ አሉ። በጣም ነው የሚያስቸግሩት ሲያስቸግሩ። የአሁኖቹ ሴቶች ግን በሐቂቃ አብዛኛዎቹን የማቀው ትዳር ይፈልጋሉ፣ ቁም ነገረኛ ናቸው። ወንዱ ግን አድርቅ ነው። ወንዱ ስራ አይወድ፣ ወንድነቱን አያስከብር፣ ስራም አይወድም፣ ሰነፍ ነው። ሚስቱን ያስቸግራል፣ ልጆቹን ያጨናንቃል፣ እሱ ይወዘፋል፣ ተኝቶ ያረፍዳል፣ ከሰዓት ይቅማል፣ ማታ ቁጭ ብሎ ያድራል። ባል አይሆን፣ የልጅ አባት አይሆን፣ የሚከበር አይሆን፣ ያጨሳል፣ ይቅማል፣ አንዳንዱማ ይጠጣል፣ ይሰክራል። ለልጅም ማፈሪያ ለሚስትም ማፈሪያ ይሆናል። እንዲህ አይነቱንም አላህ በረሕመቱ ይጠብቃቸው እህቶቻችንን፣ እኛንም አላህ አያድርገን። አሚን በሉ። አላ ኩሊ ሓል ፈኢዛ በለግና አጀለሁነ ፈአምሲኩሁነ፣ ጥሩ ሚስቶችን መያዝ ነው። ሰብሩ። ለምን ዱንያ ትንሽ ቀናት፣ በቃ ተቃጥለም ትንሽ ቆይቶ ወደ አኼራ ነው። ብሶብር ግን ኢነማ ይወፋ ሳቢሩን አጅረሁም ቢገይሪ ሒሳብ ነው። ከአቅም በላይ ከሆነሳ በተለይም ዲን ጋራ የሚገናኝ ሒጃብ የማይለብሱ ቻፕስቲኩን ሊፕስቲኩን እየተቀባቡ እንደው ለወንድም ፊትና ለባልም መፈተኛ የሚሆኑ ሶላትም የማይሰግዱ አደብ የሌላቸው ሴቶች ከሆኑ ግን አው ፋሪቁሁነ መለያየት ነው። ስትለያይ ግን ወንድ ልጅ ቢማዕሩፊን በአግባቡ በስርዓቱ መሆን አለበት። በጨዋ መንገድ ጨዋ ሲፋታ የሚጋባ ይመስላል በሚባለው መልኩ ነው መደረግ ያለበት። ሐቋን ሰጥተህ መብቷን አክብረህ የቻልከውን ያህል አድርገህ በፍቅር ነው መሸኘት ያለብህ ነው። ከዛ በኋላ ስትለያዩ ከተለያያችሁ በኋላ ምን ሆናችሁ ነበር የተለያያችሁት እንዴት ናት ስትባል ኸይሯን እንጂ ሸሯን ማውራት የለብህም። አሐዱ ሰለፍ ረዲየላሁ ዐንሁ ባለቤቱን ፈተው እገሌ እንዴት ናት ለምን ፈታሃት ብለው ጠየቋቸው አሉ። ማሊ ወሊ ዘውጃት ናስ አሉ። ከሰው ሚስት ጋር ደግሞ እኔ ምን አገናኘኝ? የድሮዋ ባለቤትህ የኔ ባለቤት እኮ አይደለችም አሁን እናሳ የሌላ ሰው ባለቤት ጋር ስለ ሌላ ሰው ባለቤት ምን አገብቶኝ ነው የማወራው? በቃ ከኔ ስትወጣ ሙሉን ነገር ከሷ ማነሳው ነገር የለኝም። እንዲህ ነበረች በፍጹም አይነሳ መያዝ ነው። የእሷን ዓይብ ስትሰትር አላህ ሱብሓነሁ ወተዓላ ዓይብህን
ይሰትርልሃል። ካልሆነ መፋታትም ጃኢዝ ነው። ግን ፍቺ ላይ ሙራጃዓ ሲደረግም አው ፋሪቁሁነ ቢማዕሩፍ ፈአምሲኩሁነ ቢማዕሩፍ ወአሽሂዱ ዘወይ ዐድሊን ሚንኩም ምስክር ማቅረብ አስፈላጊ ነው። ቢካድስ ወዲያውኑ ቢሞትስ ፈቷት ቢሞትስ ዕዳው ካለቀ በኋላ ቢሞትስ? አንድ ወንድማችን ኮልፌ አላህ ይርሐመሁ ወይግፊር ሚስቱን ለመፍታት ሚስቱን ፈታ ፈጥኖ እና ልጅቱ በጣም ተማራ ነበር። እንዲህ ቴኳንዶ ምናምን ሐረካት ነበረችው። በቃ ሲናደድ በቦክስ ነው በቃ ቅጥቅጥ ነው የሚያረጋት እና በጣም ትጮህ ነበር። አሁን በስንት መከራ ፈታትና ተፋተው ረጃቱ ይላል እያለች ትደበቀዋለች። አላኩል ያህል ዒዳዋን ጨርሳ በሶስተኛው ቀን እሱ አላወቀም። 1 ሳምንት አለው ብሎ መጥቶ ረጃቱ አላት። አይ እኔ ተፈትቻለሁ ረጃቱ ልትለኝ አችልም አለ። እችላለሁ አችልም ተጨቃጨቁ። በየፍች መስአላ ላይ ፈትቻለሁ አልፈታሁም የሚል ክርክር ከተነሳ በሸሪዓችን የሚሰማው ባል ነው። ዒዳው አልቋል አላለቀም የሚል ክርክር ከተነሳ ግን የሚሰማው ማን ነው? ሴቷ ናት። እሱ አላወቀም። ይሄን ወዲያውኑ እንደዛ እየተባባሉ አልሞተም። ሞተ ረሒመሁላህ ወገፈረ። ሲሞት ቆይታ ወርሳለሁ አለች። እንዴት ትወርሻለሽ? ዒዳው አልቋል አለቀ። ምኑም አይመለከትሽም ከዛ በኋላ። ስለዚህ ወአሽሂዱ ዘወይ ዐድሊን ሚንኩም እንዲህ አይነት ክርክር ከ101 ከ1,000 እንኳን እንዳይከሰት ገሌን ባለቤቴን መልሻታለሁ ስማ ፈትቻታለሁ ስማ ሰው መስማት የግድ ነው። የሰማ ሰው ደግሞ ገሌ ዘመዴ ስለሆነች ገሌ ዘመዴ ስለሆነ ተብሎ ምስክርነትን ማጣመም ሐራም ነው። ወአቂሙ ሸሃደተ ሊላህ ዛሊኩም ይሄ አሁን የተነገረው ዩዕዙ ቢሂ መን ካነ ዩእሚኑ ቢላሂ ወልየውሚል አኺር በአላህና በመጨረሻ ቀን የሚያምን ሰው ይመከርበታል። ሰው ሲኖር ወተቁላህ ረበኩም ጌታችሁን ፈርታችሁ ነው መኖር ያለባችሁ። ወመን የተቂላህ አላህን የሚፈራ ሰው ደግሞ የጅዐል ለሁ መኽረጀን መውጫ ቀዳዳ ያደርግለታል። አላህን ፈርተህ ከኖርክ አላህ ከአደጋ ከበላእ ከመከራ መውጫ ቀዳዳን ያደርግልሃል። ተቅዋ ትልቅ ፋኢዳ ያለው ነገር ነው። በሌላም አያት ላይ ወኢን የተፈረቃ ዩግኒ ላሁ ኩለን ሚን ሰዓቲህ በዚሁ በሸሪዓው መሰረት ከተለያዩ እንኳን ሁለቱንም አላህ ሱብሓነሁ ወተዓላ ከትሩፋቱ ያብቃቃቸዋል ያከብራቸዋል ብሏል። ሰው መክበሩ አይቀርም። ገሌ ተፈታች ሸርጡን ትጠብቅ አደቦን ትያዝ እንጂ ከሆነ ሆነ በቃ ምንም እንትን የሚል ነገር የለም። ሁሉንም ነገር አላህ ስለሆነ የሚቆጣጠረው ነው። ፍቺ ሲመጣ ሁሉም ሰው የርዝቅ ጉዳይ ያሳስበዋል። አሁን ተፈታሁኝ እንዴት ልሆን ነው? አሁን በቃ ፈታሁኝ እንዴት አድርጋ ገንዘቡን ልትወስድብኝ ነው? በቃ በሁለቱም ርዝቅ ጉዳይ ነው በቃ የሚያሳስባቸው። አላህ ምን አለ? ወየርዙቁሁ ሚን ሐይሱ ላ ያሕተሲብ። አላህን ፈርተህ ኑር፣ አላህን ፈርተህ ፍታ፣ አላህን ፈርተህ ያዝ እንጂ አላህን የፈራ ሰው አደጋ እንኳን ቢመጣ መውጫ ቀዳዳ አደርግለታለሁ። አላህን የሚፈራ ሰው በማያስበው መንገድ ይረዝቀዋል። ደሞም ተወኩልም ጥሩ ነው። ወመን የተወከል ዐለላህ ፈሁወ ሐስቡህ። በአላህ የሚመካ ሰው አላህ አለለት። አላህ ያለለት ደግሞ በዱንያም በአኼራም አይከስርምና ነው። ኢነላህ አላህ ባሊጉ አምሪሂ የሱን የወሰነውን ውሳኔ በፍጹም በብቃት አስፈጻሚ ነው። ቀድ ጀዐለ ላሁ ሊኩሊ ሸይኢን ቀድራ ለሁሉም ነገር ቀደር አድርጎለታል። ዓብዱላህ ብን መስዑድ ረዲየላሁ ዐንሁ ኢነ አጅመዐ አየትን ፊል ቁርአን ውስጥ እንደው በቃ በጣም ብዙ ነገሮችን ያካተተች አያት ብትኖር ኢነላህ የእሙሩ ቢልዐድሊ ወልኢሕሳኒ ወኢታኢ ዚል ቁርባ ወየንሃ ዐኒል ፈሕሻኢ ወልሙንከሪ ወልበጊይ የዒዙኩም ለዐለኩም ተዘከሩን የሚለው አያት ነው። አጅማዕ አያት ነው አሉ። ከዛሳ ወአክሰረ አየትን ፊል ቁርአኒ ፈረጃ በቁርአን ውስጥ በጣም ፈረጃ ያዘለች አያት ብትኖር ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ ያሕተሲብ ነው ብለዋል። መቼም በጣም ጥሩ ነገር ነው። ሪዝቅ በአላህ እጅ ነው። ሪዝቅ የሚያከፋፍለው እሱ አላህ ሱብሓነሁ ወተዓላ ነው። ላኪን
ከሪዝቅ ሰበቦች አንዱ ተቅዋ ነው። ማዕሲያ ወንጀል ውስጥ መግባት ሪዝቅ እንዳይኖርህ ከሚያደርግ ነገር አንዱ ነው። ነቢያችን ዓለይሂ ሰላቱ ወሰላም ምን ብለዋል? ኢነል ዐብደ ለዩሕረሙ ሪዝቀ ቢዘንቢን ዩሲቡህ፣ አንድ ባሪያ በሚሰራ ወንጀል ምክንያት ሪዝቅ ሊነፈግ ይችላል። ወላ የሩዱ ልቀደረ ኢለ ዱዓ ወላ የዚዱ ፊል ዑምሪ ኢለ ልቢር፣ እድሜ ላይ እድሜ የሚጨምር ነገር ቢኖር በጎ ደግ ሰውነት ነው፣ ለቅርብ ዘመድ ሲለተ ረሒምን ጨምሮ። ቀደርን እንደው ይቋቋማል የሚባለው ቢኖር ዱዓ ነው። ግን በወንጀል ሰበብ ሰው ሪዝቁን ሊከለከል ይችላል። አላህ ግን ከተፈራ ሪዝቁን እሱ ያመጣዋል ነው። ወሰለላሁ ወሰለመ ወባረከ ዐላ ነቢይና ወሐቢቢና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም አጅመዒን ወላሁ አዕለም።